የእንግሊዝ ፕሪሚየር ሊግ እጅግ በጣም ወሳኝ ጨዋታዎች ዛሬ ምሽትም ቀጥለው ይከናወናሉ። አርሰናል ከብሬንትፎርድ፣ ቼልሲ ከሊድስ ዩናይትድ፣ ሊቨርፑል ደግሞ ከሰንደርላንድ ጋር የሚያደርጓቸው ጨዋታዎች በጉጉት ከሚጠበቁት መካከል የሚጠቀሱ ናቸው። ሊቨርፑል በአንፊልድ ሰንደርላንድን ያስተናግዳል። ይህንን ጨዋታ ማሸነፍ ማለት ለአርነ ስሎት ለሰሞኑ ችግር መልስ እንደ መስጠት ይቆጠራል። ትላንት ፉልሃምን 5-4 በሆነ ውጤት ማንቸስተር ሲቲ ማሸነፉን ተከትሎ አርሰናል ብሬንትፎርድን የማሸነፍ ግዴታ ውስጥ ገብቷል። በኤምሬትስ ስቴዲየም የተለየ እንቅስቃሴ እና ማስተማማኝ ውጤት ለማምጣት መዘጋጀታቸው እየተገለጸ ይገኛል። መድፈኞቹ ቼልሲ አስግጎ እየተጠጋ ነው የሚገኘው። ባለፉት ተከታታይ ጨዋታዎች የሚያሳየው እንቅስቃሴም የሚያስመዘግበው ውጤትም እጅግ በጣም አስተማማኝ ነው። የማሬስካን ቼልሲ አሁን ሰዎች እያከበሩት ይገኛሉ። ወደው አይመስለኝም፣ በተከታታይ ባሳየው እንቅስቃሴ አሳማኝ መሆኑን ተከትሎ እንጂ። ታዲያ ዛሬ ከሚደረጉ ጨዋታዎች አስቀድሞ አሁን የወጡ አዳዲስ መረጃዎችን ወደ እናንተ በማድረስ የጨዋታዎቹ ሰዓት እስኪደርስ ድረስ አብረናችሁ በእነዚህ መረጃዎች እናምሽ ብለን መተናል። አሰልጣኝ ሩበን አሞሪም አዳዲስ መረጃዎችን ዛሬ በሰጠው ጋዜጣዊ መግለጫ ላይ ይፋ አድርጓል። ለማንቸስተር ዩናይትድ አዲስ አሪፍ መረጃም ተነግሯል። ማቲያስ ኩኛ በነገው ጨዋታ ላይ የመጫወት እድል አለው። ከቡድን ጓደኞቹም ጋር ልምምድ ሰርቷል። በሌላ በኩል ሁለት የተጎዱ ግን ደግሞ በስም ያልተጠቀሱ ተጫዋቾች መኖራቸውንም ሩበን አሞሪም በይፋ ተናግሯል። ግን የተጎዱ ወይም የጉዳት ጥርጣሬ ያለባቸው የተባሉትን ተጫዋቾች ይፋ ማድረግ አልወደደም። ለምን የሚለውንም እናነሳለን። ሌሎች ማንቸስተር ዩናይትድን የሚመለከቱ ወቅታዊ መረጃዎችንም ወደ እናንተ እናደርሳለን። ቪክቶር ዮኮሬሽ ለጨዋታ ዝግጁ ነው። ነገር ግን ደግሞ እሱ በጉዳት ላይ በነበረበት ጊዜ አገልግሎት ሲሰጥ የነበረው ሜሪኖ ለአርቴታ ፍላጎት መሟላት የበኩሉን አድርጓል። ደግሞ በብዙ መለኪያዎች ውጤታማ ነው። ታዲያ አሁን አርቴታ ከሜሪኖ እና ከቪክቶር ዮኮሬሽ ማንን ሊመርጥ ይገባል በሚለው ዙሪያ ባለሙያዎች ሀሳባቸውን እየሰነዘሩ ይገኛሉ። ይህንን በተመለከተ የእናንተን ሀሳብ ብንሰማ ደስ ይለናል። የተጻፉትን መረጃዎች ግን እንነግራችኋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስረሳሽ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ወደ መረጃችን እንሂድ። በአርሰናልና በብሬንትፎርድ መካከል የሚደረግ ጨዋታ በጣም በጉጉት እየተጠበቀ ነው። ይህንን ጨዋታ በተመለከተ የተለያዩ መረጃዎችን ከቀደሙት ፕሮግራሞቻችን እንዳገኛችሁ ተስፋ እናደርጋለን። ግን በዚህ ሰዓት ባለሙያዎች እያነሱት የሚገኘውን አንድ ወሳኝ ቁልፍ ጥያቄ እያነሳን አርቴታ የትኛውን ውሳኔ ቢወስን ነው ትክክል የሚሆነው የሚለውን ጥያቄ እናነሳለን። በጥያቄው ዙሪያ የተሰጡ ሀሳቦችንም እንድትሰሙ እናደርጋለን። እንግዲህ መሰረታዊው ነገር የሚሆነው አርሰናል በዘንድሮ የውድድር ዓመት የተሻለ ቡድን ይዞ ለመቅረብ ባደረገው ጥረት ከስፖርቲንግ ሊዝበን 64 ሚሊዮን ፓውንድ በመክፈል ቪክቶር ዮኮሬሽን የራሱ አድርገዋል። እንግዲህ የፐዝሉ የመጨረሻ ጂግሳው ነው የተባለ የአርሰናልን ጉድለት ይሞላል ተብሎ ተስፋ የተደረገበት ሜሪኖ አርሰናልን ቪክቶር ዮኮሬሽ አርሰናልን ከተቀላቀለበት ጊዜ ጀምሮ በፕሪሚየር ሊግ እና በቻምፒዮንስ ሊግ ኦልሞስት በሁሉም ጨዋታዎች ጉዳት ካላጋጠመው በስተቀር የመጀመሪያ ተሰላፊ ሆኗል። ይሄንን ውሳኔ አርቴታ ለምን እንደወሰነ ለመረዳት የሚከብድ አይመስለኝም። የተለያዩ ምክንያቶች አሉ። አንድ፣ ይሄንን ልጅ 64 ሚሊዮን ፓውንድ አውጥተው ሲገዙት በልጁ ላይ ያላቸው እምነት፣ በልጁ ላይ ያላቸው ተስፋ ትልቅ ስለሆነ እንደነዚህ ያሉ ጨዋታዎች ላይ እሱን ማሰለፍ ኦልሞስት ግድ ነው የሚሆነው። ሁለተኛው ግን ቪክቶር
ቪክቶር ዮኬሬሽ የሚጠበቅበትን አድርጓል አላደረገም የሚል ክርክር በሚነሳባቸው ጊዜያቶችም ጭምር እንደሚጠበቀው ለመሆን መቸገሩን በተመለከተ ሀሳብ በሚሰነዘርበትም ጊዜም ቢሆን ግን በቀጣዩ ጨዋታ ላይ አርቴታ ይህንን ልጅ ቪክቶር ዮኬሬሽን ወደ ሜዳ ይዞት ይገባል። ዋነኛ ምክንያት ተደርጎ የሚቆጠረው እየለመደ እንዲመጣ እየለመደ ከመምጣቱን ባሻገር ደግሞ በቀጥታ ጎል ባያስቆጥርም ለጎል የሚሆኑ ኳሶችን አመቻችቶ በመስጠት ተሳትፎ እስካሁን ድረስ ደካማ ቢሆንም ቪክቶር ዮኬሬሽን እንዲለምድ ማድረግ ግን ለረጅም ጊዜ አርሰናልን በጣም የሚጠቅም እናም ደግሞ በጣም ትክክለኛ የሚባል ውሳኔ ነው። ስለዚህ እንዲህ ያለውን ውሳኔ አርቴታ መወሰኑ በአንድ በኩል በዚህ መንገድ ልንረዳው የምንችል ነው። ግን ሁለተኛ አንግል ደግሞ አለ። ሁለተኛው አንግል አርሰናል ከቪክቶር ዮኬሬሽ ውጭ አማራጭ የሚባሉ የፊት መስመር ተጫዋቾቹ እነማን ናቸው? እነ ጋብርኤል ሄሱስ፣ እነ ካይ ሃቨርትስ ናቸው። እነዚህ ተጫዋቾች ደግሞ ለረጅም ጊዜ ተጎድተዋል። እንግዲህ ጋብርኤል ሄሱስ መቼ ተጎዳ? አሁንስ እስከ 2026 ድረስ ወደ ሜዳ አይመለስም ተብሎ በቃ እየተጠበቀ ያለ ተጫዋች ነው። ስለዚህ ምንም አማራጭ የለውም ቪክቶር ዮኬሬሽን በተደጋጋሚ ከመጠቀም ውጭ። በሌላ በኩል ከሃቨርትስ የውድድር ዓመቱ የመጀመሪያ ጨዋታ ላይ ከማን ዩናይትድ ጋር ሲጫወቱ ጉዳት አጋጠመው፣ እስካሁን ድረስ አልተመለሰም። አሁንም አርቴታ በሚናገረው መረጃ የተወሰኑ ቀሪ ሳምንታት ይኖሩታል ወደ ሜዳ ከመመለሱ በፊት። በነገራችን ላይ ለመመለስ ጫፍ ላይ ደርሶ ነበር ሃቨርትስ። ነገር ግን ደግሞ ጉዳቱ እንደገና መጠነኛ የመባባስ ምልክት ስላሳየ አሁንም ተጫዋቹን በቅርብ ወደ ሜዳ ይዞ መመለስ አይቻልም። ስለዚህ ሌሎቹ አቬለብል ካልሆኑ፣ ለጨዋታ ዝግጁ ካልሆኑ ብቸኛው አማራጭ የሚሆነው ዮኬሬሽ ነው። ግን በመሃል ምን ተፈጠረ? ቪክቶር ዮኬሬሽ ተጎዳ። ይሄ ልጅ በሚጎዳበት ጊዜ ሜሪኖ አሴ ሜክሺፍት ስትራይከር አገልግሎት መስጠት ሲጀምር ምን ተፈጠረ ስንል ከስላቪያ ፕራግ ጋር በነበረው የቻምፒዮንስ ሊግ ጨዋታ ላይ 2 አገባ። ከሰንደርላንድ ጋር በነበረው ጨዋታ እንደዚሁም ከቶተናም ጋር በነበረው ጨዋታ ላይ አሲስት አደረገ። ከቼልሲ ጋር በተደረገው ጨዋታ አርሰናል ነጥብ ተጋርቶ ሲወጣ ጎል አስቆጠረ። በ2025 በነገራችን ላይ በግንባር በመግጨት ብዙ ጎል ያገቡ ተጫዋቾችን ስንጠቅስ ሜሪኖን ልንተወው አንችልም። የሜሪኖ ቁጥሮች በጎልም የሜሪኖ ቁጥሮች በአሲስትም በጣም ጥሩ እየሆኑ መጡ። ስለዚህ አሁን አርቴታ ከጨዋታው በፊት በሚሰጣቸው ጋዜጣዊ መግለጫዎች በሜሪኖ መማረኩን እየተናገረ ነው ያለው። በነገራችን ላይ ተጫዋቹ ለስፔን ብሔራዊ ቡድንም እንደዚሁ ጎል ያስቆጥራል። የተማረከው ለምንድን ነው? አዳፕታቢሊቲውን አደንቃለሁ፣ ይገርመኛል የሚል አስተያየት ነው የሚሰጠው። ምን ማለት ነው አዳፕታቢሊቲ? ልጁ ዋና ሚና ዋና ተፈጥሯዊ የመጫወቻ ቦታው ሚድፊልደር ነው። ስለዚህ እዛ ቦታ ላይ የመጫወቱን ነገር አጥቂ ሳይኖረው ሲቀር፣ አጥቂዎቹ ሲጎዱ ማንም ዝግጁ የሆነ አጥቂ ሳይኖረው ሲቀር ሜሪኖን እንደ አጥቂ ሲጠቀመው አዳፕተብል ሆኖ ሜሪኖ ሜዳ ላይ ለአርሰናል የሚሰጠው አገልግሎት ተላምዶት የተሰጠውን ያለመደውን አዲሱን የማጥቃት ኃላፊነት ተላምዶ የሚያደርጋቸው ነገሮች በሙሉ አርቴታን ማርከውታል። በሜሪኖ እንቅስቃሴ፣ በሜሪኖ ውጤታማነት እና ተጽዕኖ የመፍጠር አቅም ግን የተማረከው አርቴታ ብቻ አይደለም፣ የእግር ኳስ ባለሙያዎችም ጭምር ይህን ልጅ አሁን ምን ብሎ ያስቀምጠዋል ነው ጥያቄው የተነሳው። ለዚህ ነው ሜሪኖን ማስቀመጥ አርቴታ የሚወስን ከሆነ ቪክቶር ዮኬሬሽ ከጉዳት ስለተመለሰ ትክክል ነው ወይ? አንድ አሰልጣኝ ከአንድ ተጫዋች ማግኘት የሚፈልገው ነገር በተሰጠው ሚና የሚጠበቅበትን ነገር አሟልቶ እንዲገኝ ነው። ሜሪኖ ደግሞ ሚድፊልደር ቢሆንም የዋናው የመጫወቻ ቦታው በአጥቂ ቦታ ላይ አድርግልኝ ያለውን ስራልኝ ያለውን ነገር አሲስት በማድረግ ባይ ዘ ዌይ በነገራችን ላይ የቪክቶር ዮኬሬሽ በዘንድሮ የውድድር ዓመት ያሉት ቁጥሮች ሲታዩ በፕሪሚየር ሊግ 4 ጎል ነው ያገባው። በሌሎች የውድድር አይነቶች ባቸው ተጨማሪ ጎሎች አሉ። ነገር ግን ቪክቶር ዮኬሬሽ አሲስት አላደረገም። ብዙዎች ለዮኬሬሽ የሚከራከሩት ዮኬሬሽ ጎል ባያስቆጥርም ጎል ባላስቆጠረባቸውም ጨዋታዎች ለሌሎቹ እዛ አካባቢ ላሉ የአርሰናል ተጫዋቾች የሚሰጠው ነፃነት ከግምት ውስጥ ሊገባ ይገባል ብለው ይከራከሩለታል። ሜሪኖ ግን ጎልም ያገባል፣ አሲስትም ያደርጋል። በቃ በጣም የሚያምር ፕሬዘንስ አለው እዛ ቦታ ላይ ነው። ስለዚህ በሜሪኖና በቪክቶር ዮኬሬሽ መካከል የተወጠረ የውሳኔ
ኤክስፔክቴሽን አለ አርቴታ ምን ሊወስን ይችላል ነው። እንደውም የቀድሞ የሊቨርፑል አጥቂ ኤሚል ሄስኪ አንድ ነገር ተናግሯል። አሁን ሜሪኖ ምን አጎደልክ ተብሎ ነው ተቀያሪ ወንበር ላይ የሚቀመጠው ብሎ ጠየቀ። ምክንያቱም ሜሪኖ ሜክሺፍት ስትራይከር ሆኖ ሲጫወት ማድረግ ያለበትን ነገር በሙሉ አድርጓል፣ የሚጠበቅበትን ነገር በሙሉ ሰርቷል። ግን የሰራቸው ስራዎች ደግሞ አርሰናልን ውጤት ይዞ እንዲወጣ አድርጎታል። ቅድም በጠቃቀስናቸው ጨዋታዎች ቶተናምን ሲያሸንፍ፣ ከሰንደርላንድ ጋር አቻ ሲወጣ፣ እንደዚሁ ስላቪያ ፕራን ሲያሸንፍ ጎል እያገባ አሲስት እያደረገ ከቼልሲም ጋር እንደዚሁ ጎል እያገባ ነው የወጣው። ስለዚህ አንድ አጥቂ የሚኖረውን ሚና ሜሪኖ ተወጥቶታል። አሁን በሚድፊልድ ቦታ ላይ የመጀመሪያ ምርጫ የመሆን እድሉ በጣም አነስተኛ ነው። በአጥቂ ቦታ ላይ ግን ምን ስላጎደለ ነው ሜሪኖን ተቀያሪ ወንበር ላይ የሚያስቀምጠው? እየሰጠ ባለው ነገር ከቪክቶር ዮኮሬሽ ያን ያህል ያንሳል ወይ የሚል ጥያቄ ነው እየተነሳ ያለው። ቪክቶር ዮኮሬሽ 64 ሚሊዮን ፓውንድ ወጥቶበታል። ይሄ እውነት ነው። ይሄ ተጫዋች ለአርሰናል ብዙ ነገሮችን ማድረግ ይችላል። ይሄም ሌላ እውነት ነው። ነገር ግን አሁን ሜዳ ላይ በሚታየው ሀቅ ብዙ ሰዎች ለሌሎቹ የአርሰናል ተጫዋቾች መጎበዝ ተሽሎ መገኘት ትልቅ አስተዋጽኦ እያደረገ ነው ቢሉም በራሱ የፈጠረው ተጽዕኖ ግን ከሚጠበቀው በታች ነው። ይሄ ቦልድ ፋክት ነው። ስለዚህ የሜሪኖን አገልግሎት ማጣት አርቴታ ተጫዋቹን ተቀያሪ ወንበር ላይ እንዲቀመጥ እስከወሰነ ድረስ ጥፋት እንጂ ልክ ሊሆን አይችልም ይላሉ። በኋላ ጥያቄ ጠየቋቸው። ጥያቄው የተጠየቀው ለእግር ኳስ ወዳጆች ነው። እንግዲህ አርሰናል ደጋፊ ለሆኑም የአርሰናል ደጋፊ ላልሆኑም በጋራ የቀረበ ጥያቄ ነው። ሃቪዮር ሴ ነው። ምን ትላላችሁ እናንተ ነው። አርቴታ ቀጥለው በሚመጡት የብሬንትፎርድም ይሁን የአስቶን ቪላ ጨዋታ ከዛም በኋላ በሚመጡት መርሃ ግብሮች ላይ በአጥቂነት ማንን ይጠቀም? ሜሪኖን ይጠቀም ወይስ ማን ነው ቪክቶር ዮኮሬሽን የሚል ጥያቄ ተጠየቁ። ለዚህ ጥያቄ እጅግ የሚበዙት የእግር ኳስ ወዳጆች የአርሰናል የሆኑም ያልሆኑም ቪክቶር ዮኮሬሽን እንደ አጥቂ እንዲጠቀም ድምፅ የሰጡ ናቸው። ወይም የቪክቶር ዮኮሬሽ በ9 ቁጥር ቦታ መጫወት ተገቢ ነው ይላል። ወደ 68 በመቶ የሚሆኑ ድምፅ የሰጡ ሰዎች ዮኮሬሽን ነው በዛ ቦታ ላይ መመረጥ አለበት የሚሉት። ወደ 32 በመቶ የሚደርሱት ግን ሜሪኖ ይሄንን እድል ሊነፈግ አይገባውም፣ ከሌሎቹ ተጫዋቾች ጋር ያለው ተግባቦት ዲፐር ሮልም ሲሰጠው፣ ለምሳሌ ከቶተናም ጋር በነበረው ጨዋታ ቶተናም ወደ 5 ተከላካዮችን ነበር የሚጠቀመው። እሱ ዲፐር ሚና ሲሰጠው የቶተናም ተጫዋቾች ክፍተት እንዲፈጥሩ ለማስገደድ ተጠቅሞበት ነበረ። በቀደሙ የቼልሲ ጨዋታ ላይ ደግሞ ፒውርሊ 9 ቁጥር ሚና ነበር የተሰጠው። እነዚህ ነገሮች ቨርሳቲሊቲ ወይም ተለዋዋጭ ሚና እየተሰጠው ግን በሚናው መለዋወጥ ውስጥ ያልዋዠቀ ያልደበዘዘ አገልግሎትን እየሰጠን ያለው። እኔ አንድ ጥያቄ መጨመር እችላለሁ። ምናልባት ባለሙያዎቹ በውይይታቸው ወቅት ያላነሱትም ሊሆን ይችላል። ግን ጥያቄው ምንድን ነው? ሜሪኖን በሚድፊልድ ቦታ ላይ ሲጠቀመው አርሰናል የሚያገኘው አገልግሎት የሚያገኘው ጥቅምና ሜሪኖን አሴ ስትራይከር ሲጠቀመው አርሰናል የሚያገኘው ጥቅም ቢነጻጸር የእውነት ከሚድፊልደርነቱ ይልቅ በአጥቂነቱ አርሰናልን የበለጠ አልጠቀመውም ወይ ብሎ ነው መጠየቅ የሚቻለው። ለማንኛውም አርሰናል ከብሬንትፎርድ ጋር በሚያደርጉት ጨዋታ ተወሰነ ሮቴሽን ሊኖር ይችላል። ለተጫዋቾች ረፍት መስጠት፣ የቪላውን ጨዋታ ከግምት ውስጥ ማስገባት፣ የተጫዋቾችን የጉዳት ሪስክ መቀነስ፣ ከጉዳት የተመለሱ ተጫዋቾችን በቀጥታ ከፍተኛ ጫና ባለባቸው ጨዋታዎች ላይ ለመጠቀም አለመድፈር፣ ሪስክ አለመውሰድ፣ እነዚህ አይነት ነገሮች በአርቴታ አእምሮ ውስጥ የተመላለሱ ያሉ ነገሮች ናቸው። ስለዚህ አርቴታ የትኛውን ይወስናል? የጨዋታው ሰዓት ሲደርስ የምናየው የሚሆን ነው። ነገር ግን ከአርቴታ መግለጫ ለመረዳት እንደሚቻለው አሁን ለቪክቶር ዮኮሬሽ ቀላል አይደለም። ታስታውሳላችሁ ብዬ አምናለሁ። የተወሰነ ጊዜ በፊት በዚሁ የሸገር ስፖርት ፕሮግራማችን ላይ የቪክቶር ዮኮሬሽ ቀዝቃዛ እንቅስቃሴ በሚታይበት ጊዜ እመኑን ብለን ተናግረን ነበረ። ቪክቶር ዮኮሬሽ ፎር ግራንትድ ሊወሰድ የሚችለው እነ ካይ ሃቨርትዝ እነ ጋብርኤል ሄሱስ ወደ ጨዋታ እስኪመለሱ ድረስ ነው። እነሱ የተመለሱለት በዚህ አይነት ፐርፎርማንስ ሌቭል
የመጀመሪያ ተሰላፊነትን ፎር ግራንትድ መውሰድ አይችልም። በእርግጠኝነት የመጀመሪያ ተሰላፊ እሆናለሁ ወይም እሱ በእርግጠኝነት የመጀመሪያ ተሰላፊ ይሆናል ብሎ አፉን ሞልቶ መናገር የሚችል ማንም አይኖርም። አሁን ከሀቨርስ ስለሌለ፣ አሁን ጋብርኤል ሄሱስ ስለሌለ ነው በየጨዋታው ላይ እየተሰለፈ ያለው ስንል ነበር። አሁን እነዚህ ሁለት ተጫዋቾች ከመመለሳቸው አስቀድሞ ሜሪኖ ራሱ ይህንን ጥያቄ በባለሙያዎች አእምሮ ውስጥ እንዲፈጠር አደረገ። ከቪክቶር ዮኬሬሽና ከሜሪኖ ይልቅ ማን የመጫወት እድል ይሰጠው በአጥቂ ቦታ ላይ አስባለ። እነ ሃቨርትዝ እነ ጋብርኤል ሄሱስ ሲመለሱማ የበለጠ የከረረ ጥያቄ ይነሳበታል። ከዛ አስቀድሞ እነዚህ ተጫዋቾች እስኪመለሱ ድረስ ቪክቶር ዮኬሬሽ የፐርፎርማንስ ሌቭሉን፣ ኤፊሽንሲውን፣ ኢፌክቲቭነሱን ማሳደግ ይኖርበታል ብለን አስተያየት መስጠት የምንችል ይመስለኛል። ወደ ማንቸስተር ዩናይትድ ጉዳይ እንሄድ። ነገ ነው ማንቸስተር ዩናይትድ ጨዋታውን የሚያደርገው። በማንቸስተር ዩናይትድ እና በዌስትሃም መካከል የሚደረገው ጨዋታ በጣም በጉጉት ይጠበቃል። ታዲያ ከዚህ ጨዋታ አስቀድሞ ማንቸስተር ዩናይትድን በተመለከተ በጣም ብዙ አዳዲስ መረጃዎች ናቸው እየተሰሙ ያሉት። ለምሳሌ አሁንም ከዝውውር ጋር በተያዘ ማንቸስተር ዩናይትድ ለሚከተሉ ተጫዋቾች ጥር ላይ ሲሪየስ የሆነ ጥያቄ የሚቀርብለት ከሆነ ያዳምጣል። ኮቢ ሜይኖን በተመለከተ ጆሹዋ ዚርክዜን፣ ማኑኤል ኡጋርቴን፣ ታይለር ማሌሲያን ጥርም ላይ ቢሆን ለመሸኘት ማንቸስተር ዩናይትድ ዝግጁ ነው የሚል መረጃ ወጥቷል። ኮቢ ሜይኖ በእርግጥ ማንቸስተር ዩናይትድን መልቀቅ እንደሚፈልግ በውሰትም ቢሆን ለሌላ ክለብ እንዲጫወት ፍቀዱልኝ ብሎ 2 ጊዜ ጥያቄ ጠይቆ ጥያቄው ተቀባይነት ሳያገኝ እንደቀረ እናውቃለን። ከዛም በኋላ ግን ዩናይትድ ይህንን ልጅ በሚገባ ወይም በተደጋጋሚ እየተጠቀመበት አይደለም። ማንቸስተር ዩናይትድ ቤት ዘንድሮ ችግሩ የተጫዋቾቹ አሪፍ መሆን አለመቻል ብቻ አይደለም፣ የማንቸስተር ዩናይትድ የጨዋታ ብዛት በጣም ያነሰ ነው። ስለዚህ በዚህ ጨዋታ ላይ ለብዙ ተጫዋቾች የመጫወትን እድል መስጠት አስቸጋሪ መሆኑን አሞሪም በተደጋጋሚ ያነሳል። ስለዚህ እነ ኮቢ ሜይኖ፣ ጆሹዋ ዚርክዚ ደግሞ እንደውም ጆሹዋ ዚርክዚ አሁን ባለፉት 2 ተከታታይ ጨዋታዎች የመጀመሪያ ተሰላፊነትን እድል እያገኘ ነው። በቀደም በነበረው ጨዋታ ላይ ከክሪስታል ፓላስ ጋር ደግሞ ጎል አስቆጥሯል። ይሄም ምናልባት በነገውም ጨዋታ ላይ የመሰለፍን እድል እንደገና ሊያገኝ ይችላል። የመጫወት እድል አልተሰጠኝም ከሚለው ጥያቄ ጋር አሁን ዚርክዚ ሀሳብ ሊያነሳ አይችልም። የሚሰጠውን እድል በአግባቡ መጠቀም ነው ከሱ የሚጠበቀው። ግን የዓለም ዋንጫ ዓመት ስለሆነ ኮቢ ሜይኖ እና ጆሹዋ ዚርክዚ፣ ማኑኤል ኡጋርቴ መውጣት ይፈልጋሉ። የሚፈልጓቸው ክለቦች ደግሞ አሉ። ለምሳሌ ኮቢ ሜይኖን አርሰናል ጭምር ከግምት ውስጥ እያስገባው መሆኑን እየሰማን እንገኛለን። በሌላ በኩል ራሱ ማንቸስተር ዩናይትድ ጥርንም ላለማባከን የሚያደርጋቸው ጥረቶች ይኖራሉ ነው። የማንቸስተር ዩናይትድ ደጋፊዎች በዚህ ሰዓት ላይ ሊሰሙት የሚገባው አሪፉ ሌላኛው መረጃ ራሱ አሞሪም የሚያረጋገጠው የማቲያስ ኩኛ ሙሉ በሙሉ ወደ ልምምድ መመለስና ነገ ከሚደረገው የማንቸስተር ዩናይትድና የዌስትሃም ጨዋታ ጋር በተያዘ ዝግጁ ነው ተብሏል። ሂዝ አቬለብል። ይሄ ተጫዋች መመለሱ ብዙ ፋይዳ አለው። አንድ የማንቸስተር ዩናይትድን የማጥቃት አቅም የማንቸስተር ዩናይትድን በፍላጎት የመጫወት ደረጃ ትንሽ ከፍ ያደርገዋል። ምክንያቱም አግሬሲቭ ኢነርጄቲክ ከሆኑ የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው ማቲያስ ኩኛ ነው። ስለዚህ ማቲያስ ኩኛ ልምምድ ሙሉ በሙሉ ሰርቷል። ከልምምድ በኋላ ያጋጠመ ምንም አይነት ክፍተት የለም። ነገ ዌስትሃም ዩናይትድን በኦልትራፎርድ ሲያስተናግድ ማንቸስተር ዩናይትድ ለአሰልጣኙ ምርጫ ዝግጁ ነው። ሁለተኛው የዚህ ተጫዋች መመለስ አሪፍ የሚሆነው እንግዲህ ዲሴምበር 15 በፈረንጆቹ አቆጣጠር እንደነ ብሪያን ኤምቤሞ፣ አማድ ዲያሎ እንደዚሁም ደግሞ ማዝራዊ ወደ አፍሪካ ዋንጫ ይሸኛሉ። እዛ ቦታ ላይ በተለይ በነ ብሪያን ኤምቤሞ አለመኖር ሊያጋጥም የሚችልን ክፍተት ማቲያስ ኩኛም ጭምር ጎሎ ለማንቸስተር ዩናይትድ ነገሩን የበለጠ ከባድ ያደርገዋል። ስለዚህ ከነሱ መሸኘት በፊት ድኖ ለአገልግሎት ዝግጁ መሆኑ ለማንቸስተር ዩናይትድ በጣም አሪፍ ነው። ተጫዋቹ ለማንቸስተር ዩናይትድ ለመጫወት ያለውን ጉጉት፣ ራሱን ዝግጁ ለማድረግ የሚለፋውን ልፋት በተመለከተ አሞሪም በተደጋጋሚ እየገለጸ ይገኛል። በልጁም በጣም 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 ደስተኛ ስለመሆኑ ነው ሀሳቡን እያነሳ ያለው። ነገር ግን ማንቸስተር ዩናይትድ ቤት ማቲያስ ኩኛ ቢመለስ
አይመለስም ለነገው ጨዋታ ዝግጁ ነው ቢባልም ሁለት አሞሪም በስም ሊጠቅሳቸው ያልፈለጋቸው ተጫዋቾች ደግሞ ጉዳት አጋጥሟቸዋል። በነገው ጨዋታ ላይ የመጫወታቸው ጉዳይም አጠራጣሪ ነው። ነገር ግን ማንቸስተር ዩናይትድ አሰልጣኝ አሞሪም እነዚህ ሁለት ተጫዋቾች እነማን እንደሆኑ አልነግራችሁም አለ። ይህንን ያለበት ዋነኛው ምክንያት ሁለት ነው። አንድ ተጫዋቾቹ አሁንም ሊመለሱ የሚችሉበት እድል አለ። ሁለት እነዚህ ተጫዋቾች የማይመለሱ ከሆነ በጌሙ ላይ ወይም በጨዋታው ላይ ይዘነው የምንቀርበው ሐሳብ ለጨዋታው የሚኖረን አፕሮች ሊቀየር ስለሚችል ያ ደግሞ ለዌስትሃም ዩናይትድ መረጃ ነው የሚሆነው። ሁለቱ ተጫዋቾች ገሌና ገሌ ናቸው ብል ማንቸስተር ዩናይትድ ስለዚህ በተለየ ሲስተም ነው ሊመጣ የሚችለው ብለው እነ ስፒሪቶ ሳንቶ ሊያውቁ ነው፣ የዌስትሃም ሰዎች ሊረዱ ነው። ይህንን መረጃ መስጠት ስለሚሆንብኝ የሁለቱን ተጫዋቾች ስም በጭራሽ አልነግራችሁም፣ በጨዋታው ላይ ይዘን የምንቀርበውን ነገር እንዲታወቅብን ስለሚያደርግ ብሎ ነው አሞሪም የተጫዋቾችን ስም ይፋ ከማድረግ የሚቆጠበው። ይሄ አንደኛው ነገር ነው። ይሄ ማለት ግን ምናልባት የተጎዱ ተጫዋቾች እነማን እንደሆኑ ብናቅ ኖሮ አፕሮቹ ወዴት ሊሆን ይችላል? እንግዲህ አፕሮቹን ለመቀየር እስከ መገደድ ድረስ የሚሄድ ከሆነ ተጫዋቾቹ ለዚህ ለአሞሪም የጨዋታ ሐሳብ መፈጸም መተግበር በጣም ቁልፍ ሚና ያላቸው ናቸው ማለት ነው። ስለዚህ እነዚህ ቁልፍ ሚና ያላቸው ተጫዋቾች እነማን ናቸው? እነሱ ባለመኖራቸው የአሞሪም የጨዋታ ሐሳብ ነገ ወዴት ይቀየራል የሚለውን ነገር ልንገምት፣ አስተያየት ልንሰጥበት እንችል ነበረ። ነገር ግን ስም አልተነገረንም። ምናልባትም ደግሞ እሱ እንዳለው ለጨዋታው ደህና ናቸው፣ የመጨረሻው ልምምድ ከተሰራ በኋላ ችግር የለም ሊባል ይችል ይሆናል የሚለውንም እንደ ሐሳብ መውሰድ እንችላለንም መውሰድም ይገባል ብለንም እንደገና ሐሳብ እንሰጣለን። ስለዚህ አሞሪም ያነሳው ሌላው ነገር እሱ ነው። ሌላው ከስፒሪቶ ሳንቶ ጋር የተናገረው ነገር አለ። ስፒሪቶ ሳንቶ በጣም ወሳኝ ጎበዝ አሰልጣኝ ነው፣ በፕሪሚየር ሊጉ ልምድ አለው፣ በዌስትሃምም የተሻለ ውጤት ሊያመጣ የሚችልበት እድል አለ እያለ የተቃራኒውን ቡድን አሰልጣኝ በተመለከተ የሰጣቸው አስተያየቶች አሉ። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ለማሳተፍ የሚያስችለውን ውጤት ለማምጣት ተጫዋቾቹም አሰልጣኙም ዝግጁ ስለመሆናቸውም ደግሞ እየተናገሩ ይገኛሉ። ለማንኛውም የሚያማምሩ ጨዋታዎች አሉላችሁ። ከተወሰኑ ሰዓታት በኋላ ጨዋታዎቹ ይጀምራሉ። እናስታውስ፣ አርሰናል ከብሬንትፎርድ፣ ሊድስ ዩናይትድ ከቼልሲ፣ ሊቨርፑል ከሰንደርላንድ ጋር የሚያደርጉት ጨዋታ በደረጃ ሰንጠረዡ ላይ ትርጉም ያለው ነገር ሊከስት የሚችል ነው። ስለዚህ ጨዋታዎቹ የምትዝናኑባቸው ይሁኑ። ማለዳ ላይ ለመገናኘት ከጨዋታዎቹ በኋላ ያብቃን እንላለን። በያላችሁበት ሰላም ለእናንተ ይሁን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራት፣ ላይክ ማድረግም አትርሱ እንላለን። ለድጋፋችሁ ሁልጊዜም ምስጋናችን ከፍ ያለ ነው። በያላችሁበት በድጋሚ ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።